ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ሁሱ ሶላት ከዙሁር ጀምሬ እስከ ዒሻ ድረስ እሰግዳለሁ፣ ግን ሱብሒ ደግሞ ለእንቅልፍ ብዬ አልሰግድም። ከእንቅልፍ በኋላ አንድ ሰዓት ቢሆንም ከሰገድኩ ችግር አለው ወይ ይላል። አምስቱን አውቃት ሶላቶች ጊዜያቸውን ጠብቃችሁ መስገድ ግዴታ ነው። አላህ ስብሓነ ወተዓላ በቁርአን ላይ ሲናገር ይላል ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ይላል። በእነዚያ በተደነገገው ጊዜ ገደብ ልንሰግዳቸው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሁወ አፍደሉል አዕማል ፈቃለ ነቢ ሰለላሁ ዐለይሂ ወሰለም አሶላቱ ዐላ ወቅቲሃ። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ጊዜ ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም አምስቱን የሶላት ትእዛዝ ከአላህ ስብሓነሁ ወተዓላ ዘንድ ተቀብለው ከዚያ በኋላ ለመጀመሪያ ጊዜ ዞህሩን ሶላት ሰገዱ። ከዚያ ዓስሩን፣ መግሪብ፣ ዒሻ፣ ሱብሒ መልአኩ ጅብሪል ነው መጥቶ ያሰገዳቸው። ከዚያ ምናላቸው ጅብሪል ዐለይሂ ሰላም ሙሐመድ ሆይ ይህ አሁን ያሰገድኩብህ አምስት አውቃት ሶላት ለአንተና ለትውልዶችህ ልትሰግዱባቸው ዘንድ የተደነገጉ ጊዜያቶች ናቸው፣ እንዲሁም ለቀደሙት ነቢያትም ብሎ ተናገረ። ስለዚህ እነዚህን አምስት አውቃት ሶላት ጠብቀን መስገድ አለብን። አደራ በእንቅልፍ ምክንያት አተሳልፉ። ሆን ብሎ የሱብሒን ሶላት በተለይ በእንቅልፍ ማሳለፍ የሙናፊቆች ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አፍቀሉ ሶላት ዐለል ሙናፊቂን ሶላት አልዒሻ ወሰላት ሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኑሮ ግን እየተንፏቀቁም ሆነው ቢሆን እየተንፏቀቁም መጥተው ቢሆንም ወደ መስጂድ በሰገዱ ነበር ብለው ተናገሩ። ስለዚህ የሶላት ጊዜያቶችን ጠብቀን እንስገድ። በተለይ የሱብሒ ሶላት አደራ። የሱብሒን ሶላት ነቢያችን ሰለላሁ ዐለይሂ ወሰለም ሱብሒን ሶላት የሰገደ ሰው የጀነት ነው ብለው ተናግረዋል። ሐዲስ ላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሰለ አልበርደይን ደኸለ አልጀና ወሁማ አልዓስር ወአሱብሕ ከማ ቃለ አህሉል ዒልም። የሁለት ብርዳማ ወቅት ሶላቶችን የሰገደ ሰው የጀነት ነው አሉ። የሱብሒን ሶላትና የዓሱር ሶላትን። ለምንድነው ትኩረት የተሰጠባቸው ለሁለቱ ሶላት ወደሚለው እንምጣ። ሁለቱም ብቻ ስለሰገደ ሰው የጀነት ይገባ ማለት አይደለም። አምስቱን መስገድ አለበት። ለሁለቱ ግን ትኩረት የሰጡት ለምንድን ነው? ነቢ ሰለላሁ ዐለይሂ ወሰለም ምክንያቱም በሁለቱ ጊዜያቶች ሰዎች በጣም የሚዘናጉባቸው ጊዜያቶች ስለሆነ የሱብሒ ሶላትን በእንቅልፍ ምክንያት ይዘናጋበታል። የዓሱር ሶላትን ደግሞ በምድራዊ ስራ በጣም በሚጨናነቅበት ቢዚ በሚሆንበት ጊዜ የዛኔ ሊዘናጋና ሊያሳልፈው ይችላል። እንዳንዘናጋ እንዳናሳልፋቸው ትኩረት እንድንሰጥባቸው ነቢ ሰለላሁ ዐለይሂ ወሰለም እነዚህን ለየት አድርገው ተናገሩላቸው።